ይህች ፕላኔታችን በእሳትና በውሃ በበረሃና በገነፈሉ ወንዞች እየተፈተነች ነው። ይህ የተፈጥሮ የቁጣ ቋንቋ ነው። ተፈጥሮም ቅሬታ አላት። የሰው ልጅ እድገት ከተፈጥሮ ጋር ይበልጥ እየተጣላ ሲመጣ ተፈጥሮ በሰው ልጅ ላይ የምታቀርበው ቅሬታ እየጨመረ መጥቷል። የአየር ንብረት መዛባት እና የአየር ንብረት አደጋ ብለን የምንገልጣቸው ነገሮች ተፈጥሮ በሰው ልጅ ላይ የምታቀርባቸው ቅሬታዎች ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ያሉት ዛሬ በአዲስ አበባ በተከፈተው የኢትዮጵያ ብክለት ቀናሽ እንቅስቃሴ ግሪን ሞቢሊቲ 2025 አውደ ርዕይና ፎረም ላይ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመድረኩ ባደረጉት ንግግር ኢትዮጵያ እንደ ሌሎች የዓለም ሀገራት ሁሉ ልማትና እድገትን የሰው ልጆችንም ሕልውና በአደጋ ጠርዝ ላይ በሚያቆም የተፈጥሮ ክስተቶች እየተፈተነች ነው። ግን ደግሞ ዝም ብላ አልተቀመጠችም። ኢትዮጵያ እንደ ሀገር ይህንን ተጋላጭነት ለመቀነስና ዘላቂ ልማትን ለማረጋገጥ ከጠረጴዛ ተኮር ይልቅ ውጤት ተኮር አካሄድን መርጣለች። አረንጓዴ አሻራ፣ ታዳሽ ኃይልን መጠቀም፣ ላስቲኮችን ከዕቃ መያዣነት መቀነስ፣ በኤሌክትሪክ የሚሰሩ ተሽከርካሪዎችን ማበረታታት፣ ውሃማ አካላትን ከብክለት መከላከል ወዘተ የዚህ ተግባራዊ ምላሽ ፕሮግራሞች ናቸው። በተለያዩ ዓለም አቀፍ የአየር ንብረት መድረኮች የኢትዮጵያ ጽኑ መርህ ከጠረጴዛ ተኮር ወደ ተግባር ተኮር እንቅስቃሴ እንመለስ የሚል ነው። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ኢትዮጵያ የወሰደቻቸውን ትርጉም ያላቸው እርምጃዎች በመድረኩ አቅርበዋል። የባቡር ትራንስፖርታችን የታዳሽ ኃይል ተጠቃሚ እንዲሆን መደረጉ፣ አሮጌ ተሽከርካሪዎች ወደ ሀገራችን እንዳይገቡ መከልከሉ፣ በተለይም ሀገራችን ኢትዮጵያን ከዓለም ሀገራት ግንባር ቀደም ሀገር ያደረጋት የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ የተሰጠው ቆራጥ የፖሊሲ እርምጃ፣ የኮሪደር ልማት፣ የብዙሃን ትራንስፖርትን ለማስፋፋት እየተሰራ ያለው ስራና በቅርቡ ሀገራችን ውስጥ የጋዝ ምርት መመረቱን ተከትሎ በንጽጽር ዝቅተኛ የካርቦን ልቀት ያለውን ጋዝ ለሕዝብ ማመላለሻ አውቶቡሶችና ለከባድ የጭነት ተሽከርካሪዎች ጥቅም ላይ እንዲውል የተወሰነው ውሳኔ ለአረንጓዴ ትራንስፖርት መሰረት የጣሉ ዋና ዋና ተግባራት ናቸው። ዛሬ በተከፈተው አውደ ርዕይና ፎረም የቀረቡ የቴክኖሎጂ ውጤቶች የኢትዮጵያን ለአየር ንብረት ወደ ከፋው መለወጥ የመከላከል ትጋት የሚገልጡ ናቸው። በዘርፉ እየተደረገ ላለው የተቀናጅና ከማውራት ከማቀድም የዘለለ የሚታዩ የሚጨበጡ የሚነበቡ አብነቶች በኢትዮጵያ ብክለት ቀናሽ እንቅስቃሴ 2025 አውደ ርዕይና ፎረም ላይ የቀረቡ ቴክኖሎጂዎች፣ የተፈጠሩ ትብብሮችና አጋርነቶች እንዲሁም የተደረጉ የሀሳብ ልውውጦች አፍሪካ በአጠቃላይ ኢትዮጵያ ደግሞ በተለየ ሁኔታ ዘላቂ የትራንስፖርት አብዮትን አንድ እርምጃ ወደፊት ለመውሰድ ፍጹም ዝግጁ መሆናችንን ለዓለም የሚያሳዩ ናቸው። እኛ ስለ አረንጓዴ እድገት የምንጨነቀው ስለ መጪው ትውልድ ስለምንጨነቅ ብቻ ነው። ልጁን የሚወድ ሰው ካለ ዛፍ ይትከል የሚባለው ለዚሁ ነው። ተፈጥሮን ከተንከባከብን እና በተንከባከብናት ቁጥር ከተፈጥሮ የምንፈልገውን ሁሉ ትሰጠናለች። አውደ ርዕዩ እንደ ስሙ ማሳያ ነው። የኢትዮጵያ አየር ንብረትን የተመለከተ በእቅድ የተመራ ተግባር ደግሞ በብዙ ዘርፎች የተዘረጋ ነው። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ የሕዝብ ትራንስፖርት አገልግሎት ሰጪዎች ወደ ኤሌክትሪክ ብዝሃ ትራንስፖርት ወይም ደግሞ አውቶቡሶች እንዲቀየሩ በትኩረት እየተሰራ ይገኛል። ሁለተኛ፣ የከተማ እንቅስቃሴን ከመሰረቱ ለመለወጥ የ10 ዓመት የሞተር አልባ ትራንስፖርት ስትራቴጂ ተዘጋጅቶ ወደ ስራ የተገባ ቢሆንም ይህ የረጅም ጊዜ እቅዳችን በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የኮሪደር ልማት ኢኒሼቲቭ የእግረኛና የሳይክል ጋላቢዎች መንገድ እንዲገነባ በማድረግ በአጭር ጊዜ ውስጥ እቅዱ እንዲሳካ ስላደረጉ በዚህ አጋጣሚ ክቡር ጠቅላይ ሚኒስትራችንን እንድታመሰግኑልኝ እጠይቃለሁ። የኢትዮጵያ ልማትና ብልጽግና የነገ መዳረሻ እንደ ብርሃን በጠራ እቅድና ትግበራ ጎዳና ላይ ነው። አረንጓዴ ልማት፣ አረንጓዴ ብልጽግና። የኢትዮጵያ ብልጽግና አረንጓዴ ብልጽግና እንዲሆን እንፈልጋለን። ለዚህ ደግሞ ምሁራን፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስትና የግል ተቋማት
እንዲሁም የልማት ተባባሪዎቻችንና ሰው የሆነ ሁሉ ተግባራዊ ምላሽ እንዲሰጥ በዚህ ወሳኝ መድረክ ላይ ለማሳሰብ እወዳለሁ። ከነዚህ አንዱ እንቅስቃሴዎቻችንን ሁሉ ብክለትን ሊቀንሱ እንዲችሉ ማድረግ ነው። ይህ ደግሞ ግለሰባዊ ውሳኔና ቆራጥነትን ይበልጥ የሚፈልግ የሰው ልጅ የባህሪ ለውጥ ነው። አውደ ርዕዩ የበካይ ጋዝ ልቀትን መከላከልና ዘላቂ አረንጓዴ ኢኮኖሚን ለመገንባት በማለም በየዓመቱ የሚካሄድ ነው።